ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኦሮሚያ ክልል ፖሊስ አዛዥ ጀነራል ደሪባ መኮንን ከአፋርና ከፌዴራል ጸጥታ ኃይሎች ጋር በመሆን በሸኔና በፋኖ ላይ ድንበር ዘለል ዘመቻ ልናደርግ ነው አሉ። ህወሓት በሰሜን እዝ ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ደሪባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታወቁ። ጀነራሉ ይህን የገለጹት የጸጥታ ኃይሎቹ ቀጥናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው። በመንግስት በኩል ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች የዘመቻው ዋነኛ ኢላማዎች መሆናቸውን ጀነራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል የሚፈርጃቸው ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልል ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸው ተገልጿል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይም በከሰም ኮሎና አዋሽ 7 አካባቢዎች እየሰፋ ነው የተባለው ታጣቂዎች እንቅስቃሴ ለመግታት ያለመ ነው ተብሏል። አዛዡ አክለውም ታጣቂዎቹን በሎጂስቲክ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሰዋል። ውይይቱ የፌዴራልና የክልል የጸጥታ ኃይሎች የመረጃ ልውውጥ እንዲያጠናክሩና የጋራ ግብረ ኃይል ፈጥረው እንዲንቀሳቀሱ የሚያስችል አቅጣጫ ያስቀመጠ ሲሆን በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችንም አሳልፈው ለመስጠት ከስምምነት ላይ መደረሱ ታውቋል። ይህ እንቅስቃሴ የሀገሪቱን ዋና ኢኮኖሚ መስመሮች ባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ከጥቃት ለመጠበቅ ወሳኝ መሆኑን የፌዴራል ፖሊስ በበኩሉ ገልጿል። በሌላ በኩል ጀነራል ድሪባ የሰራዊቱን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አጓዩ ወረዳ በተደረገ ውጊያ ሳጅን ዳንኤል ፈጊሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን በመቋቋም ህይወቱን ማለፉን በማንሳት ለዚህም የአንደኛ ደረጃ የጀግንነት ሜዳሊያና የደረጃ እድገት እንደተሰጠው አውስተዋል። ይሁን እንጂ የጸጥታ ኃይሎቹ ያቀሩት ይህ አይነቱ ድንበር ዘለልና የተጠናከረ ወታደራዊ ዘመቻ ቀድሞውንም በግጭት የተጎዳውን የቀጠናው ማህበረሰብ ይበልጥ ወደ ከፋ ቀውስ እንዲያስገባው ስጋት አለ። ህብረተሰቡ ታጣቂዎቹን እንዲያጋልጥና የምግብ አቅርቦት እንዲከለክል በመግለጫው ላይ ጥሪ ቢቀርብም በሁለቱ ተፋላሚ ኃይሎች መካከል ስለሚገኘው የንጹሃን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናት በኩል የተብራራ ነገር የለም። ወደ ቦትስዋና ለመሻገር የሞከሩ 10 ኢትዮጵያውያን መስመጣቸው ተሰማ። የዛምቢያ ባለስልጣናት ዛሬ በሰጡት መግለጫ እንደገለጹት ከዛምቢያ ተነስተው በህገወጥ መንገድ ዛምቢዚ ወንዝን በመሻገር ወደ ቦትስዋና ለመሻገር የሞከሩ ቢያንስ 10 ኢትዮጵያውያን የመስመጥ አደጋ አጋጥሟቸዋል። የዛምቢያ ፖሊስና ኢሚግሬሽን ባለስልጣን በጋራ በሰጡት በዚህ መግለጫ ድርጊቱ የተፈጸመው ሰኞ ሌሊት መሆኑን አስታውቀዋል። በዕለቱ ጨለማ ተገና አድርገው ዛምቢዚ ወንዝን በህገወጥ መንገድ በጀልባ ለመሻገር የሞከሩ 15 ኢትዮጵያውያን መሆናቸውን ገልጸዋል። ይሁንና ጀልባው ወንዙን መሻገር ሳይችል ቀርቶ በመገልበጡ ከተሳፈሩት ውስጥ 10 ሰምጠው ህይወታቸው አልፏል የሚል ጥርጣሬ እንዳለ ማስረድቷል። ከዚህ አደጋ በህይወት የተረፉ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን ገልጸው የቀሪዎቹ 3 ጣፈንታ እስካሁን እንዳልታወቁ አስታውቋል። በህይወት የተረፉት እድሜያቸው 33 እና 35 መሆኑን ጠቅሰው አንደኛው ዶክመንት እንደሌለውና ሌላኛው ግን ፓስፖርት መያዙን አስረድተዋል። መግለጫው ጨምሮም እስካሁን ባለው መረጃ ምንም አይነት አስከሬን አላገኘንም። ይሁንና 10 ኢትዮጵያውያን መስመጣቸውን የሰማነው በደረሰ መረጃ ነው። በአካባቢው የሚደረገው ፍለጋ ዘመቻ ሲጠናቀቅ ውጤቱን እናስታውቃለን ብሏል። እንደ ዘገባዎቹ ከሆነ ስደተኞቹ ይህን ወንዝ የሚጠቀሙት ወደ ደቡብ አፍሪካ የሚወስደውን ህጋዊ ድንበር ፍተሻ ለማለፍ ነው። ህጋዊ ድንበር ፍተሻን ለማለፍ ነው። ዛምቢዚ ወንዝ በአፍሪካ 4ኛ ረጅም ወንዝ ሲሆን በዛምቢያ፣ አንጎላ፣ ናምቢያ፣ ቦትስዋና፣ ዚምባብዌ፣ ሞዛምቢክ ውስጥ የሚያልፍ ነው። በፌንቴክ ኢንቨስትመንት ማጭበርበር የተከሰሱት እነ አርቲስት ሰራዊት ፍቅሬ የፍርድ ቤት ውሎ ቀጠለ። ችሎቱ ለሐምሌ 29 ቀን ብይን ለመስጠት ቀጥሯል። በፌንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው የታዋቂ አርቲስቶችና የቲክታክ ማህበረሰብ አንቀሳቃሽ የፍርድ ቤት ውሎ ዛሬም ቀጥሎ መዋሉ ታውቋል። እነ ሰራዊት ፍቅሬ በሚለው የክስ መዝገብ ስማቸው የተካተተው ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ካሊድ ናስር፣ አብርሃም ግዛውና መንሱር ጀማል ዛሬ ረፋድ ላይ ፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀርበዋል።
የዕለቱ የችሎት መርሃ ግብር የተያዘው ተከሳሾቹ ቀደም ባለው ቀጠሮ ላይ ባስገቡት የክስ መቃወሚያ ላይ አቃቤ ሕግ ያለውን አስተያየት ምላሽ እንዲሰጥበት ለመጠባበቅ ነበር። ተከሳሾቹ በቀረበባቸው የወንጀል ክስ ላይ ያዘጋጁትን የ8 ገጽ የክስ መቃወሚያ ለችሎት ያቀረቡ ሲሆን በማስረጃነት ካሰፈሯቸው ዋና ዋና መከራከሪያ ነጥቦች መካከል የሰሩት ስራ የማስታወቂያና የፕሮሞሽን ስራ ብቻ መሆኑን ጠቅሰዋል። ድርጅቱ ህጋዊ መሆኑን፣ መኪናዎቹን ከተለያዩ ሀገራት እያስመጣ የሚሸጥ መሆኑን አስቀድሞ በሚገባ ካረጋገጡ በኋላ ወደዚህ የማስታወቂያ ስራ መግባታቸውን በመግለጽ በዚህ ድርጊት በወንጀል ልንከሰስ አይገባም የሚል ጠንካራ መከራከሪያ በመቃወሚያቸው ላይ ማቅረባቸው ተሰምቷል። በአንጻሩ አቃቤ ሕግ በበኩሉ ያዘጋጀውን የአንድ ገጽ ምላሽ ለችሎት ያቀረበ ሲሆን በተጠርጣሪዎቹ ላይ የተመሰረተው የወንጀል ክስ ትክክለኛ፣ አስተማማኝ በሆነ ማስረጃዎች የተደገፈና በሚገባ የተደራጀ መሆኑን በመግለጽ የተከሳሾቹን የክስ መቃወሚያ ውድቅ ተደርጎ ክርክሩ እንዲቀጥል ምላሽ ሰጥቷል። ፍርድ ቤቱም የግራ ቀኙን የክስ መቃወሚያ ሰነድና የአቃቤ ሕግ ምላሽ በጥምረት መርምሮ ብይን ለመስጠት ለሐምሌ 29 ቀን ረፋድ ላይ ተለዋጭ ቀጠሮ በመስጠት የዛሬውን የችሎት ውሎ አጠናቋል። ዩክሬን የሩሲያን 19 ሚሊዮን ዶላር የሚያወጣ ሄሊኮፕተር በ400 ድሮን መትቼ ጣልኳለች። የዩክሬን ድሮን አምራች የሆነው ስካይፎል ባወጣው መግለጫ ዋጋው $400 የሆነና በድርጅቱ የሚመራው ኤፍፒቪ ድሮን የሩሲያ ንብረት የሆነውና ዋጋው ወደ 19 ሚሊዮን ዶላር የሆነውን ኤምአይ-19 ሄሊኮፕተር ማውደሙን አስታውቋል። በመግለጫው ሄሊኮፕተር ተመቶ የወደቀው በሩሲያ ቤልጎርድ ግዛት ውስጥ በምትገኘው ቪያዞቭ መንደር ውስጥ መሆኑን ገልጿል። የዩክሬን ራሮግ የተሰኘው 472ኛ ልዩ የድሮን ብርጌድ ይህን ድሮን ተጠቅሞ ጥቃት ማድረሱን አስረድቷል። የብርጌዱ አዛዥ የሆኑት ሮበርት ብሮቭዴ በበኩላቸው የጥቃት ዛሬ ሮብ ንጋት ላይ መከናወኑን አረጋግጠው በሌላ ድሮን የተቀረጸውን በሄሊኮፕተሩ ላይ የደረሰው አደጋ የሚያሳይ ቪዲዮ በማህበራዊ ሚዲያ አሰራጭተዋል። በቪዲዮ ላይ ድሮኑ ከሄሊኮፕተር ጎን ለጎን ሲበር የሚታይ ሲሆን በመጨረሻም ከሄሊኮፕተሩ አናት ከፍ ብሎ ፍንዳታው ሲደርስ ለመመልከት ችሏል። ስካይፎል ይህ ድሮን ሸሪክ 10 የሚል መጠሪያ ያለው መሆኑን ጠቅሰው አንዱን ለገበያ የሚያቀርበው $400 መሆኑ አስረድቷል። ይሁንና የተመታው ኤምአይ-28 ደግሞ ዋጋው ወደ 19 ሚሊዮን ዶላር የሚገመት መሆኑን ቢያስታውቁም ዲፌንስ ዋች ግን ዋጋው $15 ሚሊዮን መሆኑን ገልጿል። ኤምአይ-28 ሄሊኮፕተር በ1990ዎች ውስጥ የተሰራና በ2000ዎቹ ስራ ላይ የዋለ ሲሆን 30 ሚሜ አፈሙዝ የተገጠመለት ሚሳኤልና ሮኬቶችን የሚታጠቅና በዋነኝነት በምድር ላይ የሚገኙ ኢላማዎችን ለመምታት የተዘጋጀ ነው። ዩክሬን ከዚህ ቀደም በሴፕቴምበር 2005 ይህን ሄሊኮፕተር መታመጣሏን ያስታወቀች ሲሆን የዛሬው ሁለተኛዋ ነው። ይህ በእንዲህ እንዳለ ጀርመን በስካይፎል ለሚመሩት 50,000 ድሮኖች የፋይናንስ ድጋፍ እንደምታደርግ ሰኞ ዕለት ማስታወቋ ይታወሳል። ፕሬዚዳንት ዘለንስኪ ዛሬ በሰጡት መግለጫ ደግሞ በያዝነው ዓመት ዩክሬን 10 ሚሊዮን ድሮኖችን የማምረት እቅድ እንዳላት ገልጸው የውጭ ሀገራት የገንዘብ ድጋፍ ከታከለላቸው ደግሞ ይህንን 20 ሚሊዮን እንደሚያደርሱ አስታውቋል። በሄሊኮፕተሩ ጉዳይ ከሩሲያ በኩል ይህ ዘገባ እስከዘጋጀበት ጊዜ የተባለ ነገር የለም። የሚኒሶታ ኮሎራዶና አካባቢው አህጉረ ስብከት ሊቀ ጳጳስ አባ ናትናኤል በተቃጠለችው ቤተክርስቲያን ዙሪያ መግለጫና ዓለም አቀፍ ጥሪን አቀረቡ። የሚኒሶታ ኮሎራዶና አካባቢው አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል አባ ናትናኤል በሚኒሶታ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰውን ከባድ የእሳት አደጋ አስመልክቶ ይፋዊ መግለጫና ዓለም አቀፍ የድጋፍ ጥሪን አስተላልፈዋል። ሊቀ ጳጳሱ ሐምሌ 7 ቀን 2018 ዓ.ም ባወጡት አባታዊ መልእክታቸው ሐምሌ 6 ቀን የሰማዕቷ ቅድስት አርሴማ ወርሃዊ በዓል አገልግሎት ከተጠናቀቀ በኋላ ባልታወቀ ምክንያት በተነሳ ቃጠሎ ቤተክርስቲያኗ ሙሉ በሙሉ በመውደሟ በሀገረ ስብከቱ ስም የተሰማቸውን ጥልቅ ሐዘን ገልጸዋል። አባ ናትናኤል በመግለጫቸው ለደብሩ ሰበካ ጉባኤ ለአገልጋዮችና ለምዕመናን መጽናናትን ተመኝተዋል። ምዕመናኑ ቤተክርስቲያኑን ለመግዛትና ለማቆም ከራሳቸው ይልቅ ቤተክርስቲያንን አስቀድመው ኪሳቸውን በማራገፍ የከፈሉት ከፍተኛ መስዋዕትነትና ያደረጉትን ጥረት ማስታወስ አደጋው ተስፋ አስቆራጭ ቢመስልም ፈጽመው ተስፋ እንዳይቆርጡ መክረዋል። እግዚአብሔር ለሚወዱት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን የቅዱስ ጳውሎስ ቃል ዋቢ በማድረግም ምዕመናኑ የጀመሩትን መንፈሳዊ አገልግሎት አጠናክረው በመቀጠል ዘመን ተሻጋሪ ታሪካቸውን እንዲደግሙ አበረታተዋል። በተጨማሪም የተቃጠለውን ሕንፃ ቤተክርስቲያን መልሶ ለመገንባት በሚደረገው ርብርብና ጥረት ሀገረ ስብከቱ በማንኛውም ሁኔታ ከደብሩ ጎን በመቆም የሚጠበቅበትን ሁሉ እንደሚያደርግ ሊቀ
ጳጳሱ አረጋግጠዋል። አባ ናትናኤል በሚኒሶታ በሰሜን አሜሪካና በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በሙሉ የተፈጠረውን አደጋ የጋራ ሐዘን መሆኑን ተረድተው የደብሩ ሰበካ ጉባኤ ቤተክርስቲያኑን መልሶ ለመገንባት የሚያቀርበውን ጥሪ በበጎነት እንዲቀበሉም አሳስበዋል። ሁሉም ምዕመናን በጸሎትና አቅሙ በሚፈቅደው የገንዘብ ድጋፍ ከቤተክርስቲያኗ ጎን እንዲቆም በቤተክርስቲያኖቱ ስም ታላቅ ጥሪያቸውን አስተላልፈዋል። የኢሚግሬሽንና ዜግነት አገልግሎት ከ1.6 ሚሊዮን በላይ ፓስፖርቶች ማሰራጨቱንና 42.7 ቢሊዮን ብር ገቢ ማግኘቱን አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ሰኔ 30 ቀን 2018 ዓ.ም በተጠናቀቀው የበጀት ዓመት ውስጥ ከ1.6 ቢሊዮን በላይ ፓስፖርቶች ለዜጎች ማሰራጨቱን ገለጸ። ተቋሙ በዓመታዊ የስራ አፈጻጸም ግምገማ መድረኩ ላይ እንዳስታወቀው ከፓስፖርት ስርጭቱ በተጨማሪ 1,046,286 ቪዛዎችን፣ 32952 የትውልድ ኢትዮጵያ መታወቂያዎችን፣ ቢጫ ካርድ እንዲሁም 21163 ጊዜያዊና ቋሚ የነዋሪ ፍቃዶችን በመስጠት እቅዱን ማሳካቱን ይፋ አድርጓል። ከተሰጡት የነዚህ አገልግሎቶች ክፍያ ብቻ ከ42.7 ቢሊዮን ብር በላይ ገቢ መሰብሰብ የተቻለ ሲሆን በአየርና በየብስ ድንበሮች በኩል 7,225,691 መንገደኞች የጉዞ ሰነድ በዓለም አቀፍ ደረጃ መስተናገዱን ተገልጿል። በህዝባዊ ምዝገባ ረገድም ከ6 ሚሊዮን በላይ የልደትና ሌሎች ወሳኝ ኩነቶች ምዝገባ ተከናውነዋል። ተቋሙ የአገልግሎት ተደራሽነት ለማስፋት የኤሌክትሪክ ፓስፖርት ኢ-ፓስፖርት የሚሰጡ ቅርንጫፎች ብዛት ወደ 23 ያሳደገ ሲሆን ይህም በአዲስ አበባና በክልሎች በተከፈቱ 13 አዳዲስ ቅርንጫፎችና በመሶብ የአንድ ማዕከል አገልግሎት አማካኝነት የተሳለጠ ሆኗል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት ባለፈው በበጀት ዓመት ለተመዘገበው ከፍተኛ አፈጻጸም ዋነኛ ምክንያት ነባሩና ጊዜ ያለፈበትን የመረጃ ስርዓት ሙሉ በሙሉ በአዲስ ዲጂታል ቴክኖሎጂና የኔትወርክ መዋቅር መተካት መቻሉ ነው። በሌላ በኩል ተቋሙ ከቁጥጥር ህግ ማስከበር ተግባራት አንጻር የሐሰት ሰነድ ሲጠቀሙ በተገኙ 433 የውጭ ሀገር ዜጎችና 4450 ኢትዮጵያ ላይ ህጋዊ እርምጃ መውሰዱን አስታውቋል። ከተግባሩ ጋር በተያያዘ 21 ህገወጥ ደላሎች እንዲሁም በበየነ መረብ ኦንላይን አስቸኳይ ፓስፖርት ለማግኘት ህገወጥ ሙከራ ያደረጉ 174 ግለሰቦች ላይ ክስ የተመሰረተባቸው ሲሆን ድርጊቱ የተፈጸመባቸው 24 የንግድ ቤቶችም ታሽገዋል። ተቋሙ የወቅቱን አፈጻጸም ከገመገመ በኋላ የቀጣዩን 2019 በጀት ዓመት የስራ እቅድ ላይ ተወያይቶ አጽድቋል። በሌተናል ጀነራል ታደሰ ወረደ ላይ የተጣለው የጉዞ እገዳ ከአሜሪካ አምባሳደር ጋር ሊያደርጉት የነበረውን ስብሰባ አሰረዘ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኢትዮጵያ ከዩናይትድ ስቴትስ አምባሳደር ኤርቪን ጄ ማሲንጋ ጋር ሊያደርጉት የነበረውና አስቀድሞ የተያዘው የፊት ለፊት ስብሰባ የጸጥታ ኃይሎች በጀነራሉ ላይ በጣሉት የጉዞ እገዳ ምክንያት ሳይሳካ መቅረቱን ጉዳዩን በቅርበት የሚያውቁ የውስጥ ምንጮች ገልጸዋል። ይህ በእንቅስቃሴ ላይ የተጣለው እገዳ የተከሰተው አምባሳደር ማሲንጋ በመቀሌ ከተማ ይፋዊ ጉብኝት እያደረጉ በነበረበት ወቅት ሲሆን ዲፕሎማቱ በቆይታቸው ከተለያዩ የሰብአዊ መብት ተቋማት፣ የፖለቲካ ሰዎችና የሲቪል ማህበረሰብ ተወካዮች ጋር በሰብአዊ እርዳታ አቅርቦት፣ በሰላም ጥረቶችና በፕሪቶሪያው የጥል ማቆም ስምምነት አተገባበር ዙሪያ ሰፊ ውይይቶችን አድርገዋል። ቮያ ቴሌቪዥን ከዚህ ቀደም ባቀረበው ዘገባ ላይ ሌተናል ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ መግለጹ ይታወሳል። ጉዳዩን በተመለከተ ዝርዝር መረጃ የሰጡ ምንጮች እንደተናገሩት ጀነራል ታደሰ ከአምባሳደር ማሲንጋ ጋር የነበራቸው ቀጠሮ በጸጥታ አካላት ምክንያት የተሰረዘው ለጀነራሉ የተመደቡ ጠባቂዎች ከግቢው እንዳይንቀሳቀሱ ጥብቅ ትዕዛዝ በመሰጠቱ ነው። የጸጥታ ሰራተኞቹ እንቅስቃሴ እንዳያደርጉ የተከለከሉ ሲሆን ጀነራሉ መሄድ ከፈለጉ ግን በገዛ እግራቸው መሄድ እንደሚችሉ ተነግሯቸዋል። ይህንን ተከትሎ የፊት ለፊት ስብሰባው ቢሰረዝም አምባሳደር ማሲንጋና ሌተናል ጀነራል ታደሰ በስልክ በመገናኘት ውይይት ማድረጋቸው የታወቀ ቢሆንም ስለተፈጠረው ክስተት በአሜሪካ ኤምባሲም ሆነ በጀነራል ታደሰ ወረደ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ይህ የእንቅስቃሴ ገደብ የተዘገበው የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው የትግራይ ጊዜያዊ አስተዳደር ፈርሶ ህወሓት የክልሉን አስተዳደራዊ መዋቅርና የፖለቲካ ጉዳዮች ቁጥጥር ሙሉ በሙሉ ወደ እጁ በመለሰበትና በክልሉ የፖለቲካ ውጥረት በከፍተኛ ሁኔታ ባየለበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል። አምባሳደር ማሲንጋ በመቀሌ ቆይታቸው ዋሽንግተን በትግራይ ክልል ዘላቂ ሰላም መረጋጋትና የሰብአዊ ድጋፍ መልሶ መቋቋም ስራዎች ላይ ያላትን
ጽኑ ቁርጠኝነት በድጋሜ አረጋግጠዋል። የአሜሪካ ኤምባሲ ባወጣው መግለጫ መሰረት አምባሳደሩ በዩናይትድ ስቴትስ ድጋፍ የሚደረግላቸውን የሰብአዊ እርዳታ የሚያቀርቡ ድርጅቶችን ያገኙ ሲሆን ማህበረሰቡ ከድንገተኛ የእርዳታ ጥገኝነት ወጥቶ ወደ ረዥም ጊዜ ማገገም እንዲሸጋገር ዘላቂ ሰላምና መረጋጋት ወሳኝ መሆኑን አጽንኦት ሰጥተዋል። ከተለያዩ የፖለቲካና የሲቪል ማህበረሰብ መሪዎች ጋር ባደረጉት ስብሰባም በክልሉ ተጨማሪ ግጭቶችን ለመከላከልና ዘላቂ መረጋጋትን ለማረጋገጥ አስቸኳይ ውይይት ማድረግ እንዲሁም የፕሪቶሪያውን ስምምነት ሙሉ በሙሉ መተግበር እንደሚገባ አስገንዝበዋል። አምባሳደሩ ከጉብኝቱ በኋላ በሰጡት ማጠቃለያ ውጥረትን የሚያረግብና ለሰላማዊ ውይይት በር የሚከፍት ፍሬያማ ምክክር ማድረጋቸውን ገልጸው በአፍሪካ ህብረት መሪነት የሚካሄደውን ዓለም አቀፉ ማህበረሰብ የዘላቂ ሰላም ጥረቱን እንደሚደግፍና በአሁኑ ወቅት በኢትዮጵያ ለሚታዩ ውጥረቶች ብቸኛው መፍትሄ ውይይት ብቻ መሆኑን አስምሮበታል። በሌላ በኩል በአምባሳደሩ ጉብኝት ወቅት ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጋር የተደረገው ቆይታ በትግራይ ወቅታዊ የፖለቲካ ሁኔታና የሰላም ሂደቱን ወደፊት በማራመድ ላይ ያተኮረ ነበር። አቶ አማኑኤል እንደገለጹት የአምባሳደሩ ውይይት በዝናብ እጥረት ምክንያት ሊከሰት የሚችለውን የድርቅ ስጋት፣ የተፈናቃዮችን ነባራዊ ሁኔታ፣ የሰብአዊ እርዳታ አቅርቦትና ለዘላቂ ሰላም አስፈላጊ የሆኑ ቅድመ ሁኔታዎችን በመገምገም ላይ ያተኮረ ነበር። እንደ አመራሩ ገለጻ አምባሳደር ማሲንጋ የትግራይም ሆነ የፌዴራል ባለስልጣናት ለሰላም ጥረቱ ያላቸውን ዝግጁነት እውቅና የሰጡ ሲሆን በቅርብ ጊዜም ወደ ክልሉ ተመልሰው እንደሚመጡ አስታውቀዋል። ይሁን እንጂ አምባሳደሩ በዚህ የጉብኝት መርሃ ግብራቸው ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ሳይገናኙ ቀርተዋል። የኢትዮጵያ ሙዚቃ ንጉስ በመባል የሚታወቀው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በሙዚቃው ዓለም የቆየባቸው 25 ዓመታት አስመልክቶ ለደጋፊዎቹ የምስጋና መልእክት አስተላለፈ። ድምፃዊው ዛሬ ባሰራጨው የጽሑፍ መልእክት የሙዚቃ ጉዞ የጀመረበትን 25ኛ ዓመት ምክንያት በማድረግ ላለፉት ዓመታት በሀገር ውስጥም ሆነ በውጭ ሀገር የሚገኙ አድናቂዎቹ ላሳዩት የማይቀንስ ፍቅርና ድጋፍ በልዑል እግዚአብሔር ስም ምስጋና አቅርቧል። ቴዲ አፍሮ በመልእክቱ እንዳስታወሰው ላለፉት 2 አስርት ዓመታት ከግማሽ በላይ በሙዚቃ ህይወት ውስጥ በነበረበት ውጣ ውረዶች፣ ስኬቶችና ተግዳሮቶች ጊዜ ሁሉ አድናቂዎቹ ለእርሱ የነበራቸው ጽኑ ወዳጅነትና የማይጠፋ ፍቅር ትልቅ ጉልበት እንደሆነው ገልጸዋል። የሙዚቃው ዓለም እውቅና ያተረፈለትና በርካታ ተወዳጅ አልበሞችን ለአድማጭ ያደረሰው ድምፃዊ ቴዎድሮስ ካሳሁን አድናቂዎቹ ላሳዩት ቀጣይነት ያለው ፍቅር ያለውን አክብሮት በመግለጽ ለወደፊትም ሙዚቃዊ ስራዎቹን አጠናክሮ እንደሚቀጥል አመላክቷል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚል መፈክር መልእክቱን የቋጨው ድምፃዊው በአድናቂዎቹ ዘንድ ያለውን ትልቅ አክብሮት በምስጋና አረጋግጧል። ሰሞኑን በአዲስ አበባና በአስመራ መካከል የተለዋወጡት ይፋዊ መግለጫዎችና የፖለቲካ ትንታኔዎች በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት ማሻቀቡን ያሳያሉ። በአዲስ አበባ የሚገኙና ከመንግስት ጋር ግንኙነት ያላቸው የምርምር ተቋማት በኤርትራ ላይ የተቀረጸ ታላቅ ስትራቴጂ በሚል ያወጧቸውን ጽሑፎች ተከትለው የኤርትራ ውጭ ጉዳይ ሚኒስቴር የጥናትና ሰነድ ክፍል በበኩሉ ጠንካራ ኢኮኖሚ መግለጫ ሰጥቷል። ይህ ክስተት በቀንድ አፍሪካ ያለውን የጂኦፖለቲካ ፍላጎት፣ የታሪክ ትረካ ልዩነትና የሉዓላዊነት ጥያቄዎችን በድጋሚ አደባባይ አውጥቶታል። በአዲስ አበባ የሚገኘው የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩት ወይም አይኤፍኤ እና ዘ ሆርን ሪቪው የተሰኙ ልሳናት ባወጧቸው መጣጥፎች የኤርትራን የወቅቱን የመንግስት መዋቅርና አስተዳደር ገምግመዋል። እነዚህ ትንታኔዎች የኤርትራ መንግስት ሞዴል ከፍተኛ ወታደራዊ ይዘት ያለውና መዋቅራዊ ፈተናዎች ያሉበት መሆኑን ያመላክታሉ። ይሁን እንጂ በዚሁ ትንታኔ ላይ ገዢው የኤርትራ ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግደፍ በሀገር ውስጥ ያለው ድርጅታዊ ቁጥጥርና ተቋማዊ ጥልቀት ጠንካራ በመሆኑ በውጭ ያሉ የተበታተኑ ተቃዋሚ ኃይሎች መንግስቱን የመቀየር እድላቸው አነስተኛ መሆኑን ጠቁመዋል። ጽሑፎቹ በተጨማሪ የኢትዮጵያን የባህር በር ፍላጎትና ቀጣይ ትውልዶች ሊከተሏቸው ስለሚገቡ ስትራቴጂዎች ያትታሉ። በሌላ በኩል የኤርትራ ውጭ ጉዳይ ሚኒስቴር በአዲስ አበባ በኩል የቀረቡትን እነዚህን ትንታኔዎች ሙሉ በሙሉ ውድቅ አድርጓቸዋል። አስመራ ባወጣችው መግለጫ ጽሑፎቹ የኤርትራ ሉዓላዊነት የሚጋፉና በሀገር ውስጥ ጉዳይ ጣልቃ የመግባት ተግባር እንደሆኑ ገልጻለች።
የሀገሪቱን የድንበር ወሰን በተመለከተም በ1900 1902 እና 1908 የተፈረሙት የቅኝ ግዛት ውሎች እንዲሁም በ2001 የተደረገው የአልጀርስ ስምምነትና የድንበር ኮሚሽን ውሳኔ ህጋዊና አስገዳጅ መሆናቸውን ሚኒስትሩ አስታውቀዋል። ኤርትራ በቀጠናው ሰላምና መረጋጋት እንዲሰፍን የበኩሏን ድርሻ እየተወጣች መሆኑን የጠቀሰው መግለጫው በተቃራኒው የኢትዮጵያ መንግስት የሚከተላቸው ፖሊሲዎች በተለይም ከሶማሌላንድ ጋር የተፈረመው የመግባቢያ ሰነድና በሱዳን ጉዳይ ዙሪያ ያሉ አቋሞች በቀጠናው ላይ ያለመረጋጋት እየፈጠሩ ነው ሲል ወቅሷል። ይህ በአዲስ አበባና በአስመራ መካከል እየተካሄደ ያለው የቃላት ምልልስ በቀንድ አፍሪካ ሀገራት መካከል ስላለው ታሪካዊ ግንኙነት፣ የድንበር ስምምነቶችና የባህር በር ጥያቄዎች ያሉትን ጥልቅ የትረካና የፍላጎት ልዩነቶች የሚያሳይ ነው። ሁለቱም ወገኖች ለቀጠናው አለመረጋጋት እርስ በርሳቸውን የሚወነጅሉ ሲሆን ክስተቱ በቀጣይ በሁለቱ ሀገራት የሰላም ግንኙነትና በቀጠናዊ ትብብር ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ይገምታሉ። ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ የውጭ ምንዛሬ ክምችት ወደ $6 ቢሊዮን ሊደርስ እንደሚችል ገልጾ በውጭ ተጽዕኖች ላይ ግን ማስጠንቀቂያ ሰጠ። የዓለም አቀፉ የገንዘብ ድርጅት IMF በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ላይ ባደረገው የቅርብ ጊዜ ግምገማ መሰረት የሀገሪቱ የውጭ ምንዛሬ ክምችት በሚቀጥሉት ጥቂት ወራት ውስጥ ወደ $6 ቢሊዮን ይጠጋል ተብሎ ይጠበቃል። ይህ መጠን ሀገሪቱ ለ2 ወራት የሚያስፈልጋትን የውጭ ዕቃዎች ግዢ ወይም ኢምፖርት ለመሸፈን የሚያስችል አቅም እንደሚፈጥር ድርጅቱ አመልክቷል። ይህ ተስፋ ሰጪ ትንበያ የተካተተው በኢትዮጵያ የተራዘመ የብድር ተቋም ማዕቀፍ ውስጥ በተዘጋጀው የ132 ገጽ ዝርዝር ሪፖርት ላይ ነው። ሰነዱ የሀገሪቱን የማክሮ ኢኮኖሚ አፈጻጸም፣ የፖሊሲ ማሻሻያዎችና በቀጣይ ሊጋፈጧቸው የሚችሉ ተግዳሮቶችን በዝርዝር ይፈትሻል። IMF እንደ ፕሮጀክቱ ከሆነ የኢትዮጵያ ጠቅላላ ዓለም አቀፍ የውጭ ምንዛሪ ክምችት በ2018 በጀት ዓመት መጨረሻ ላይ ወደ $5.9 ቢሊዮን ይደርሳል ብሎ ይገምታል። ማሻሻያው ሲጠናቀቅ በ2 ዓመት ጊዜ ውስጥ ግን ክምችቱ ለ3 ወራት ተኩል የሚሆን የውጭ ዕቃዎችን ግዢ ለመሸፈን የሚያስችል አቅም ላይ ይደርሳል ተብሎ ይጠበቃል። ድርጅቱ በአጠቃላይ የኢትዮጵያ የማክሮ ኢኮኖሚ አፈጻጸም ጠንካራ መሆኑን ቢገልጽም በሀገር ውስጥም ሆነ በዓለም አቀፍ ደረጃ ሊከሰቱ የሚችሉ ስጋቶች የታቀደውን ግብ ሊያውኩ እንደሚችሉ አስጠንቅቋል። በተለይም በቅርብ ጊዜ በተቀሰቀሱት የጂኦፖለቲካዊ ውጥረቶች አጽንኦት ሰጥቶ የኢራን ግጭትን በመጥቀስ የዓለም የነዳጅ ዋጋ እንዲያሻቅብ ማድረጉን ጠቁሟል። ኢትዮጵያ የነዳጅ ውጤቶቿን በሙሉ ማለት ይቻላል ከውጭ የምታስገባ በመሆኑ የነዳጅ ዋጋ መናር የሀገሪቱን የውጭ ምንዛሪ አቅም ላይ ከፍተኛ ጫና ሊፈጥር እንደሚችል ድርጅቱ አስታውቋል። ልጅ ሚካኤልና ቬሮኒካ ዳነ ለዘንድሮ አፍሪማ ሽልማት ታጩ። በአሜሪካ የሚዘጋጀው የአፍሪካ ሚውዚክ ሚጋዚን አዋርድ ወይንም አፍሪማ ለ2 ዓመታት ከተቋረጠ በኋላ ዘንድሮ እንደገና እንደሚካሄድ አዘጋጆቹ አስታወቁ። ይህ ውድድር በ34 ዘርፎች የሚከናወን ሲሆን እጩዎቹ ዛሬ ይፋ ሆነዋል። በዚህም መሰረት በየዓመቱ የምስራቅ አፍሪካ ምርጥ ወንድ አርቲስት በሚለው ዘርፍ ላይ ልጅ ሚካኤል በእጩነት መቅረቡን ተመልክተናል። እንዲሁም ምርጥ የዓመቱ የምስራቅ አፍሪካ ሴት አርቲስት በሚለው ዘርፍ ደግሞ ቬሮኒካ ዳነ በእጩነት ተካታለች። የ2026 አፍሪማ አሸናፊዎች ይፋ የሚሆኑት የፊታችን ሴፕቴምበር 12 ቀን 2026 በአሜሪካ ዳላስ ቴክሳስ ከተማ በሚከናወን ትልቅ ፕሮግራም ይሆናል። ለእጩዎች በኦንላይን ድምጽ መስጠት ዛሬም ተጀምሯል። ይህ በእንዲህ እንዳለ ይሄኛ ውድድር በአፍሪካ ህብረት ድጋፍ የሚከናወን ሌላኛው አፍሪማ ከተሰኘው ሽልማትም የተለየ ነው። አሜሪካ የኢራኑ መሐመድ ሁሴን ሻምካኒ ህገወጥ የመርከብና የነዳጅ ንግድ መረብ ለማፍረስ ከ50 በላይ ግለሰቦችና ተቋማት ላይ ማዕቀብ ጣለች። አሜሪካ በሆርሙዝ ሰርጥ ላይ በንግድ መርከቦች ላይ የሚፈጸሙት ህገወጥ ጥቃቶችን ተከትሎ በኢራን መንግስት ላይ የምታደርገውን ጫና ለማሳደግ በምታደርገው ጥረት ቀደም ሲል በአሜሪካ ማዕቀብ የተጣለባቸው የመሐመድ ሁሴን ሻምካኒን ህገወጥ የመርከብ ትራንስፖርትና ማዕቀቦች የማሸሽ መረብ ለማስተጓጎልና ለማዳከም እርምጃ መውሰዷን አስታውቃለች። ይህ መረብ ለኢራን የነዳጅ ኤክስፖርት ዋነኛ አንቀሳቃሽ ኃይል ሆኖ የሚያገለግል ነው። ዛሬ የኢራን ህዝብ በመከራ ውስጥ ባለበት ወቅት ሻምካኒና የኢራን መንግስት ህገወጥ ትርፍ ማካበታቸው እንዳይቀጥሉ ለማድረግ ለዚህ መረብ ምቹ ሁኔታዎችን የሚፈጥሩ ከ50 በላይ ግለሰቦች፣ ተቋማትና የጭነት መርከቦች ላይ ማዕቀብ ጥለናል። የሻምካኒ መረብ የተጣሉ ማዕቀቦችን ለማሸሽና ለማታለል በኢራን በውጭ ሀገር ዜጎች እንዲሁም በድርጅቶች ጥምረት ላይ ይተማመናል።
በተጨማሪም ማዕቀብ የተጣለባቸውን እቃዎች ለመገበያየት እና ከነዚሁ ግብይቶች የሚገኘው ገቢ ለመሰብሰብ እንዲያስችለው የወንጀል መረቡ መደበቂያ የሆኑ የባህር ማዶ የሐሰት ኩባንያዎችን በስፋት ይጠቀማል። የዩናይትድ ስቴትስ መንግስት የኢራን ገዢው አካል ለሚፈጽማቸው ማናቸውም ህገወጥ ድርጊቶች ተጠያቂ ለማድረግ በእጃችን ያሉትን መሳሪያዎችና አማራጮች ሁሉ ጥቅም ላይ ማዋላችንን እንቀጥላለን።